ቂም የሚሰው ግመል ነው እንጂ ክርስቲያን አይባልም። ግመል ስንት ዓመት ነው ቂም የምትይዘው? ካላገባሁ ካልሰጠኝ ብሎ ሲጠይቀው 7 ዓመት አገልግል 7 ዓመት በጎቼን እየጠበቅክ እየረዳኸኝ ታገለግለኛለህ። በነገራችን ላይ ታቦት እንጨት ነው ለሚላችሁ ሰው ምን እንደምትመልሱ ታውቃላችሁ? ሰው ምንድን ነው ሚስት ማጨት ያለበት ወንድ ነው ሴት ነው? ወንድ ነው የሚያጭ ሴት ነው? ተናገሩ ዝም ብላችሁ። ሰላም ጤና ይስጥልኝ ውድና የተከበራችሁ የአዳም ቲዩብ ቤተሰቦች እንደምን ሰነበታችሁ? እኔ ደህና ነኝ እግዚአብሔር ይመስገን። ሲኦል መግባታቸውን እርግጠኛ የሆኑ ግለሰቦች የግል ገነት መገንባት ጀመሩ። ግንባታው እንደተጠናቀቀ ለሁሉም ኃጢአተኞች ክፍት እንደሚሆን የሚጠበቀው ሰው ሰራሽ ገነት በውስጡ የእንባ ፏፏቴና የዋይ ዋይ ፕሮጀክትን አካቷል ተብሏል። ግንባታውን ለመጨረስ 666 ቀናት የሚፈጅ ሲሆን የመጨረሻው ዘመን ሳይደርስ ሊጨርሱን እየሰሩ ነው። የዛሬውን ፕሮግራሜን በተለያዩ ጥንቅሮች ተመልሼ መጥቻለሁኝ። ላይክ በማድረግ እንድትጀምሩት እጠይቃለሁ። ወደ ፕሮግራማችን እንገባለን። ቂም የሚሰው ግመል ነው እንጂ ክርስቲያን አይባልም። ግመል ስንት ዓመት ነው ቂም የምትይዘው? 7 ዓመት ቂም ትይዛለች። 7 ዓመት። አንድ ቀን የመታትን ጎድጓዳ ስፍራ ስታገኝ እንደው ልቡን ብላ ነው የምትጥለው። በ7 ዓመቱ እኮ ነው። ይገርማቸዋል እኮ አፍርጣ ትጥለዋለች አድብታ ማለት ነው። ቂመኛ ሰው ግመል ነው። ቂም አንዳንድ ጊዜ ደግሞ ምን የሚል ወግ አምጥቷል። አሁን የዚህ ዘመን ሰው አዘምኖት ኃጢአትን እያዘመን ነው አይደል? በደንብ ምን ይላል? እኔ እኮ ቂም አልያዝኩም፣ እኔ ቂም ምናምን አልያዝኩም ያው እንላለን። እና ምንድነው ያዝከው ታዲያ? እኔ እኮ ቂም ይዤ ምናምን አይደለም። እና ምንድነው ሲባል ያው በቃ እንግዲህ አብረን መኖር ካቃተን ያው ራቅ ብለን እንቀጥል ነው እንጂ እኔ ቂም አልያዝኩም እንላለን። እሱ እኮ ነው ቂም ማለት። ቂም ማለት ምንድነው መሰላችሁ? ቂም ማለት መቀየም ማለት ነው። መቀየም ማለት ምንድነው? መቀየም ማለት የሰውየው ስም ሲነሳ የሚረብሸን ነገር ወይም ሴትም ከሆነች እንደዛው ስሙ ሲጠራ የዚያ ሰው የሆነ ነገር በሙሉ ባለበት መድረስ አለመፈለግ፣ ውስጣችን መንገሽገሽ፣ ሌላ ሰው እንኳን ሲያነሳው ውስጣችን ርር ማለት፣ እንደሱ ማለት ቂም ይባላል። በሄደበት አለመሄድ፣ በዋለበት አለማዋል፣ እሱ ምን ይባላል? ቂም ነው። ሰውየውን ስናስበው የማይሰማን ጥሩ ስሜት፣ እሱ ቂም ይባላል። እንዴት አድርገን ይልቀቀን ነው። እንዴት አድርገን እንዲለቀን 3 ነገር ማድረግ ብናደርግ ቂም ይለቀናል ብዬ አስባለሁ። አንደኛው የሚለቀን ምንድን ነው? ሰው ወዶ ኃጢአት አይሰራም በማለት። እስኪ በሉ ሁላችሁ በሉ እንጂ ድገሙ። አሁን እዚህ ከእናንተ መካከል እስቲ ሲኦልን የሚወድ አለ? አውጥ ያውጥ። እሺ የማይወድ ትወዳላችሁ? አውጡ እንጂ የማይወድ ሲኦልን የማይወድ በጣም ጥሩ። እሺ ከእናንተ መካከል ኃጢአት ሰርቶ የማያውቅ? እሺ ሰርቶ የሚያውቅ? በጣም ጥሩ። ሲኦልን ካልወደዳችሁ ለምን ኃጢአት ትሰራላችሁ? ሰው ወዶ ኃጢአት አይሰራም በሉ እንጂ ምን ማለት ነው? እንግዲህ አቅቶት ደክሞት ሰይጣን መከራ ብልቶት ዕውቀት የሌለው ሆኖ ገና በቅድስና ያላደገ ሆኖ ባስተዳደግ ብዙ ነገር ተደርቶበት መጥቶ እንደዚህ ሰው ተፈታኝ ስለሆነ የሚፈተን ስጋ ስላለው ራስ ወዳድነት ስላለበት በዚህ ሁሉ ነው የሚያጠፋ ብላችሁ መገንዘብ ማለት እናንተ ሰው ወዶ ኃጢአት አይሰራ ማለት መች ሰይጣን አሳስቶ ነው እንጂ ስጋው አሳስቶ ነው እንጂ አላውቅ ብሎ ነው እንጂ የመንፈስ ቅዱስ ጸጋ ባይረዳ ነው እንጂ ሲኦልን ወዶ ኃጢአት ይሰራል እንዴ? ሰማችሁ? ቅዱስ ዮሐንስ አፈወርቅ የሚለው ወንድምህን ደንቆሮ ብሎ ከሰደበህ ይላል በደንብ አድርገህ ዘንለት ይላል።
በደንብ አድርገህ እዘንለት። ምክንያቱም ወንድሙ ደንቆሮ ያለ ሰው የት ይገባል ብሏል ጌታ? ገሃነም ሊገባ ነው። ስለዚህ ወንድም የጋነብ የሚገባበትን ስራ ሰራ ብለህ እዘንለት። አዎ ደግሞ የሌለብህን ነገር ከሰደበ ደግሞ ስቀህበት ሂድ። ለምሳሌ ይላል አንድ ሀብታም አለ እና ድሃው መጥቶ አንተ እኮ ድሃ ነህ ቢለው ኧረ ብሎ ስቆበት ይሄዳል ማለት ነው። ምክንያቱም ሀብቱ እንዳለ ያውቃልና ራሱ። ድሃ መጥቶ ሀብታሙን አንተ እኮ ሙልጭ ያልክ ድሃ ነህ ቢለው ኧረ ተው እሱን እናየዋለን ብሎ ስቆ ነው የሚሄደው። ስለዚህ የሌለብህን ነገር ቢሰድብህ አትቀየመው። ያለብህን ነገር ከሰደበ ደግሞ ዘንለት። ወንድሙን የሰደበ በገሃነም ይፈረድበታል ተብሏልና ያለብህንና ማስተካከል ያለብህን ነገር ከሰደበ ደግሞ ሂድና አስተካከል ይላል። ስለዚህ ቅዱስ ዮሐንስ አፈወርቅ 3 መፍትሄ ነው የሰጠን። ደንቆሮ ጨርቅ ለባሽ ድሃ ብሎ ከሰደበህ እዘንለት። ያለብህን ነገር ከሰደበህ ደግሞ አስተካክል። ያለህን ነገር እንደሌለ አድርጎ ደግሞ ከሰደበህ ስቀህ እለፍ ብሎን 3 መፍትሄ ሰጥቶናል። ክርስቶስን አስብ ብሎ ሰጥቶ እና አንደኛው የሰውየውን ድካም ማሰብ ነው። ሁለተኛው ይቅር ባይ እንድንሆን ምን ማድረግ አለብን? እኛ ራሳችን ኃጢአተኛ እንደሆንን ማሰብ ነው። እኛ ራሳችን ኃጢአተኛ እንደሆንን ማሰብ ነው። ያንን ወንድማችንን የነቀፍንበትን ነገር እኛ በሌላ ቀን ስለሰራ ነው ማለት ነው። አሁንም ራሱ ኃጢአተኛ ስለሆንን ማለት ነው። እንዲያው ላም የሰረቀ ሰው በሬ በሰረቀ ሰው አይስቅም። ሁለቱም ምኖች ናቸው? አቤት ሌቦች ናቸው። የሰረቁት ነገር አይነት ነው የሚለያየው። ስለዚህ አንዳችን አንድ ኃጢአት አንዳችን ሌላ ኃጢአት ነው የሰራ ነው እንጂ ሁላችንም ኃጢአተኛ ነን። ይሄንን አስበን እኔስ ኃጢአተኛ አይደለሁ ብለን ይቅር ማለት እንችላለን። ሶስተኛው ይቅር ባይነትን የምናገኘው ምንድነው? እግዚአብሔር ይቅር እንዳለን በማሰብ ነው። እግዚአብሔር ይቅር እንዳለን በማሰብ ነው። ክርስቶስ ያደረገውን ፍቅር በማሰብ ነው። ለኛ ያደረገልንን የይቅርታ መንገድ በማሰብ እኛ ሰዎችን ይቅር ለማለት የምናወጣው ወጭ የለም። ክርስቶስ እኛን ለመታረቅ ግን ደም ከፍሏል። ስጋውን ቆርሷል፣ ደሙን አፍሷል፣ እርቃኑን ውሏል። ሰው በሰራው ኃጢአት እግዚአብሔር ከሰው ጋር ለመታረቅ እሱ እርቃኑን መጣ። ሰው ኃጢአት ሰርቶ ቢራቆት ክርስቶስ እርቃኑን ውሎ ሰውን ታረቀ። ታዲያ ክርስቶስ በልቶ ለተራቆተ ሰው እርቃኑን ውሎ ይቅርታውን ከሰጠ እኛ ምንም ለማናወጣበት ይቅርታ እንዴት እንታጀራለን? ስለዚህ ለዚህ ደግሞ የሚከፈለን ዋጋ የጸና ነው በእውነት ይቅር ባይ ልቡና ከሌለን። ስለዚህ የመጀመሪያው ማንም ሰው በልቡናው ምን አያዝ ነው ያለው? ቂምን አያዝ። እንግዲህ አባታችን መምህራችን ርዕሰ ደብር እንዳነገሩን አንዳንድ ሰዎች እንግዲህ ከግመል ባላነሰ ወይም በበለጠ ማለት ይቻላል በውስጣችሁ ቂም ቋጥራችሁ ለዘመናት የምትቀመጡ ሰዎች አላችሁ። 7 ዓመት ሙሉ ግመል ቂም ትይዛለች ይላል። በዚሁ አጋጣሚ የያዕቆብ ታሪክ በውስጤ በአእምሮዬ መጣ። ያዕቆብ ወደ አጎቱ ወደ ላባ ዘንድ በሄደ ጊዜ ከወንድሙ ከኤሳው ጋር ተጣልቶ እናቱ ወደ ወንድሟ ወይንም ለያዕቆብ አጎቱ ወደሆነ ወደ ላባ ቤት በሄደ ጊዜ የላባን ልጅ አያትና ከብት ስትጠብቅ ውሃ ስታጠጣ አይቶ የማንነቷን ከጠየቀ በኋላ በቤት ውስጥ ሄዶ እሱም የአጎትየው ወይም የላባ በግ ጠባቂ ነበረ የሆነው። በዚሁ አጋጣሚ ግን ስሟ ራሄል ትባላለች። ራሄልን ተመልክቶ ካላገባሁ ካልሰጠኝ ብሎ ሲጠይቀው 7 ዓመት አገልግል፣ 7 ዓመት በጎቼን እየጠበቅ እየረዳኸኝ ታገለግለኛለህ፣ ራሄልንም እሰጥሃለሁ አለው። 7 ዓመት አገለገለው ወዷት ስለነበረ። ከዚያም ተደገሰ፣ ተዳረ። በተዳረ ሰዓት ግን ማንን ነው የሰጠው? የራሄልን ታላቅ እህት ሌያ የተባለችውን በጨለማ በጫጉላ ቤት ሸፋፍኖ አስገባለት ይላል። እሱም ነገርየው ራሄል እንደሆነች እንጂ ሌላ ትሆናለች ብሎ ባለማሰቡ አብረው አደሩ። ከነጋም በኋላ ሲመለከታት ሌያ ታላቅ እህቷ እንጂ ራሄል አልነበረችም። ያዕቆብም ተቆጣ። ስለምን እንዲህ ታደርገኛለህ? 7 ዓመት ሙሉ ላንተ በታማኝነት አላገለገልኩምን? እንዴት ሊያን ትሰጠኛለህ? የወደድኳት ራሄልን የጠየቅኳት ራሄልን ነው ባለው ጊዜ አይ በአገራችን ደንብና ስርዓት መሰረት ታላቅ ተቀምጣ ታናሽ አታገባምና ለዛ ነው ይለዋል።
ስለሆነም ራሔልን ከፈለክ ሌላ 7 ዓመት ደግመህ አገልግለኝ አለው። እንግዲህ በዘመኑ የነበራቸው የነሱ በኦሪት ዘመን የነበረው ስርዓታቸው አንድ ጊዜ ካገባት የሌላ ሚስት አትሆንም ነበረ። የሌላ ከሆነች አመነዘረ ወደሚለው ስለሚሄድ፣ ስለዚህ ሊያ ሚስቱ ሆና ባለችበት ሰዓት ለራሔል ሲል እንደገና ሌላ 7 ዓመት አገለገለ። በድምሩ 14 ዓመት አገልግሎ ያገኛት ሚስቱ ናት ራሔል። እንግዲህ ሰው በታማኝነት 1 2 7 በጽናት ያገለግላል። በታማኝነት በፍቅር ይጠብቃል ይኖራል። ሌላው ያልታደለው አካል ደግሞ 7 ዓመት ሙሉ ቂም ቋጥሮ የቂም ቡትቶ በውስጡ ተሸክሞ ሕሊናውም ነፃ ሳይሆን እንቅልፉን አጥቶ ሰውን ጠልቶ ይኖራል፣ እግዚአብሔርንም ትቶ ማለት ነው። በዛ አጋጣሚ ከነቂሙ ቢሞት ቂሙን ሳይፈታ ሄዶ መንግሥተ ሰማያትንስ እንዴት ሊወርስ ይችላል? ስለዚህ አንዳንዶች በመልካምነት ዓመታቸውን ሲያቀዳጁ ሲኖሩ፣ አንዳንዶች ደግሞ በቂም በቀልና በክፋት ዓመታቶቻቸውን ሁሉ ያሳልፋሉ። አባታችን ቃለ ሕይወት ያሰማልን። ሚስት ማጨት ያለበት ወንድ ነው ሴት ነው? ወንድ ነው የሚያጭ ሴት ነው? ተናገሩ ዝም ብላችሁ። ወንዱ ዛሬ ፈርታችሁ ነው መሰል ነው መታጭታችኋል። ሴቱም ያጫል ችግር የለውም እያጫችሁ ነው አሉ ነው ያላያችሁ። እግዚአብሔር ነው ያጫት ድንግል ማርያምን። ድንግል ማርያም ናት እግዚአብሔርን ያጨችው። በሞቴ ንገሩኝ፣ እግዚአብሔር ማንን አጫት? ንገሩኝ እንጂ ድንግል ማርያም ለማን ታጨች? በምን አጫት? ሽማግሌ ልኮ አትሉ? ሽማግሌ ልኮ በሉ እንጂ። ያ ሽማግሌ መልአክ ቅዱስ ገብርኤል ሂድ አብስር እሺ ትል እንደው። ለዚህ እኮ ነው ተመልከቱ። ቆይ እመጣለሁ መጨረሻ ላይ ቅዱስ ገብርኤል ወደ እመቤታችን ሲመጣ እየተጠነቀቀ ነው የመጣው። ለምን ካላችሁ የአምላክ እናት ናታ። እስኪ በሉ የአምላክ እናት ናት በሉ። በሞቴ ንገሩኝ እስኪ ሄድና እንግዲህ የጠቅላይ ሚኒስቴሩ ሚስት ተናገር። ጀግና ከሆንክ ያድርባል ፖሊስ መልክቴ። የአምላክን እናት በምን አቅም ነው የምትናገራት እንዴ? የአንድ ባለስልጣን ሚስት የአንድ ባለስልጣን እናት ከተከበረች የእግዚአብሔር እናት አትከበርም? ይህ የፈጣሪው እናት እኮ ናት። ደግሞ ተመልከቱ። ሁለተኛው ደግሞ ምን ናት መሰላችሁ? ለቅዱስ ገብርኤል እመቤታችን እመቤቱ ናት። ሁለተኛው ደስታ ተመልከቱ። ክንፉን እያማታ ወረደ ይላል ቅዱስ ገብርኤል። ደስታ ለሁላችሁም ያሰማችሁ። ክንፉን እያማታ ወረደ። ለምን ደስ ብሎት? ለምን ስትሉኝ 5500 ዘመን ፈጣሪውን አይቶት አያውቅም። ስንት ዘመን? ፈጣሪውን ማየት የሚጀምረው መቼ ነው? ድንግል ማርያም ስትወልደው ነው። ኤምባሲ ለመግባት ስንት ብር ነው የኮቲ? የኮቲ ስንት ነው? ፓስፖርት ያስፈልጋል፣ የኮቲ ያስፈልጋል፣ እዛ የሚራዱ ሰዎች ያስፈልጋሉ። ፓስፖርት ተይዞም ተመልክቶ ኤምባሲ 30 ሺህ ብር ከፍለ ወደዛ ልትበር ስትል እዚህ ቋሚ ንብረት ያስፈልጋል። እንዴ ምንም ያስፈልጋል። መንግስተ ሰማያት ለመግባት ግን ማን ይከለክል? አንተ ነው። ኤምባሲ በዘበኛ ነው የሚጠበቅ። ይሄው የእግዚአብሔር ቤት ግን ክፍት ነው። እኔ 4 ኪሎ አካባቢ ገርሞኛል። እንደው የገጠር ሰው አይደል? በዚያ ስመጣ ስናይፐሩን ይዞ ይጠብቃል። እንዲያርጎ ወታደሩ ማለት ወደ ቤተ መንግስት እንዳቀ እለፍ ሰውዬ በዛኛው ግራ ያዝ ይልሃል ማለት ነው። ቤተ መንግስቱ ጋር እንዳቀርብ እኮ ነው። እኛ ግን የእግዚአብሔር ቤተ መንግስት የሆነች እመቤታችንን እናቴ ብለን እንድናቅፋት መድኃኔዓለም ፈቀደ። አያችሁ ልዩነቱን? እግዚአብሔር ሲሆን በነፃ ነው የሚሰጠን። በነፃ የሰጠን አምላክ የተመሰገነ ይሁን። ከዚህ በማስከተል አንዳንድ ለህይወታችሁ ይጠቅማችኋል ብዬ ያሰብኩትን አጠር አጠር ያሉ ቪዲዮዎች አሉ። በተከታታይ አስደምጣችኋለሁ። ከኪዳነ ምሕረት የተላለፈ መልእክት አንድ እህታችን ይዛ መታለች። እንግዲህ በክቡራን አባቶቻችን ፊት አነባለሁ። በስመ አብ ወወልድ ወመንፈስ ቅዱስ አሃዱ አምላክ አሜን። ለእመቤታችን ወላዲት አምላክ ክብር ምስጋና ይግባት። እኔ ኃጢአተኛ የማይገባኝ ሰው ነኝ። እኔ ባለፈው ዓይኔን አሞኝ ከሐኪም ቤት ወጥቼ ጎሮ ኪዳነ ምሕረት ምስክርነት የሰጠሁት ልጅ ነኝ። አባታችን እርሶ እንዳሉት ኪዳነ ምሕረት ሪፈር ጽፋልኝ ነው የመጣሁት። ሕያው እግዚአብሔርን ዛሬ ደግሞ በህልሜ 21 29 የሚል ቁጥር አሳይታኝ ነበርና
ምንድነው ስል አትጨነቂ፣ ይሄ ጭንቅላትሽ ላይ ከባድ ኦፕሬሽን የተሰራበት ቀን ነው ብላ በ29 ደግሞ ዛሬ የመጨረሻሽ መዳኛሽ ቀን ነው አለችኝ። ከዛም በ27 ለ28 አጥቢያ የጎሮዋ ኪዳነ ምሕረት አዳኝና ፈዋሽ ናት ብለሽ ምስክርነት ስጪ። ቦታዋ ትልቅና ገናና የዓለም ሕዝብ ሁሉ የሚድንበትና የሚፈወስበት እንደምትሆን መስክሪ። ጸጋ የበዛላቸው አባቶችና ካህናት ገነው የሚወጡበት ቦታ ትሆናለች። አንቺም በ29 የመዳኛሽ ቀን ይሆናል። የጎሮዋ ኪዳነ ምሕረት አዳኝ ነች በይና መስክሪ፣ ለአባቶች ንገሪ። ከቤተ ክርስቲያን ከጉልላቱ በላይ ሆና እየታየችኝ ነው የነገረችኝ። ውስጥ ገብቼ እንዳልመሰክር ንጹሕ ስላልሆንኩ ነው ብላለች። በእውነትም መብራንን አመስግኑላት። ይሄ እንግዲህ የኔም የክቡር አባታችንም መልእክት አይደለም፣ የእመቤታችን መልእክት ነው። እቺ ልጅ ባለፈው እዚህ የነበራችሁ ሰዎች ነበራችሁ፣ አይታችኋል። ሆስፒታል በተኛችበት ሰዓት ራሷ እመቤታችን በህልሟ አይዞሽ ጎሮ ኪዳነ ምሕረት ሄደሽ ትፈወሻለሽ ብላ ነገረቻት። ቦታውንም አታውቅም። እየጠየቀች እያጠያየቀች መጣች። እዚህ ምስክርነት ከሰጠች በኋላ ቅባ ቅዱስ ቀባዋት። በእውነት የኪዳነ ምሕረትን ታምር ነው የምነግራችሁ። ቅባ ቅዱስ ቀባችሁ እኔ ሳልሆን ኪዳነ ምሕረት እንደምታድን ምስክርነቱን ራሴ ልስጥ። እኔ ቅባ ቅዱስ ቀባዋት ሄድኩኝ። ደካሞችን በዊልቸር ያሉትን አባቶችን እናቶችን ቀብቼ ማገባደጃ ላይ ስደርስ ጠራችኝ። ኧረ ቀሲስ አቤት የሚታየኝ ነገር አለ አለችኝ። እስኪ ታይሻለሁ ስላት አዎ ምን ለብሻለሁ? ነጠላ ለብሷል። ከዛ እስከ ላይ ቆብ አድርገዋል። ምን ይዣለሁ? ማይክ ይዘዋል ብላ እዚህ ጋር ስትናገር ሰምታችኋል አይደል? እና እመቤታችን አይኗን ገልጣላታለች። እመቤታችንን አመስግኑላት። ዛሬ እመቤታችን የነገረቻት መልእክት ወላዲተ አምላክ መብራን ኪዳነ ምሕረት በዚህ በተቀደሰ ቦታ ላይ ወደፊት የምትሰራውን ስራ ነው የነገረቻት። የጎሮዋ ኪዳነ ምሕረት አዳኝ ናት ፈዋሽ ናት ብለሽ ንገሪ፣ ወደፊት ከዓለም ሁሉም መጥተው የሚድኑበት የሚፈወሱበት ቦታ ነው ብላለች። ይሄ ማለት እኔ ያለው ልጆቼን አድናለሁ ነው እያለች ነውና በእውነት እመቤታችን እዚህ ጉልላት ላይ ተገልጻ ነው የነገረቻትና እመቤታችን በእውነት ክብር ምስጋና ይድረሳት። እልል ብላችሁ ኪዳነ ምሕረትን አመስግኑ። መብራን መጨረሻን እንድታሳምርልኝ ጸልዩልኝ ብላለች። ትዕግስት ወይም ደግሞ ጽጌ ማርያም ትባላለች። እንግዲህ እመቤታችን ይሄንን መልእክት ሄደሽ ንገሪ ለአባቶች ለካህናት ብላ አስገድዳት ነው ይሄንን መልእክት የሰጠቻት። በእውነት እሷንም ኪዳነ ምሕረት ምራት እዚህ ቆማ ለመናገር ለመመስከር ታብቃት። አስቸኳይ ነው ልጅ ያላችሁ ይህ መልእክት ለእናንተ ነው። ይህንንም አስቸኳይ መልእክት ለሌሎች ሼር በማድረግ ድምጽ ይሁኑ። በአሁኑ ሰዓት በተለያዩ የሀገሪቱ አካባቢዎች ጅብ መንጋ በመከሰቱ ጅቦች በሰዎች ላይ በተለይም በህፃናት ላይ ከፍተኛ ጉዳት እያደረሱ እንደሆነ ፖሊስ አስታውቋል። ዛሬ አንድ ህፃንን ጨምሮ በጉራጌ እንደጋኝና የተለያዩ ወረዳዎች በአጠቃላይ 17 ህፃናት በጅብ መበላታቸውን የእምብዳር ወረዳ ፖሊስ ያስታወቀ ሲሆን ከነዚህም ብዛት ያላቸው ህፃናት ገና ሳይመሽ በቀን እንደተበሉም ተነግሯል። በተለይም ወቅቱ የዝናብና አንዳንድ ቁጥቋጦች የሚበዙበት ወቅት ስለሆነ ወላጆች ልጆቻችሁን ከዚህ አደገኛ አውሬ እንድትጠብቁና ከፍተኛ የሆነ ጥንቃቄ እንድታደርጉ ጥሪ ተላልፏል። እሺ ማን ያለው ማን ያለው በስላሴ ስም ማን ያለው? ጠቋር ቡዳዛር። እሺ ጠቋር ወሰንጋላ። ሌላስ? ቡዳዛር ሌላስ? ወሰንጋጅ። እሺ ምን አረጋችሁ? ሽባረኩት። ስንት ጊዜ ነው ካሰርከው? ደበቱን ያስኩት። ስንት አመት ነው ካሰርከው? 45 አመት ገባኝ። 45 አመት። እግሩን ካሰርከው ስንት አመት ሆነው? 45 አመት። 45 አመት ሙሉ ነው እግሩን ያሰርከው? እሺ ሌላስ ምን አረከው? ኦፕሬሽን። እሺ ልደረጉት ነበረ። ኦፕራሲዮን ልታስደርገው? እሺ ልቡ ኬዝ አለው። እሺ
ሳምባ አሉኝ። እሺ አሁን አዳምጠኝ። ምን እግሩንም ሰውነቱንም ወገቡንም ትፈታለህ፣ ከልቡም ላይ ትወጣለህ። በል በስላሴ ስም፣ በስላሴ ስም፣ በስላሴ በመድኃኔዓለም ስም፣ በመድኃኔዓለም በኪዳነ ምሕረት ስም፣ በኪዳነ ምሕረት በቅዱስ ሚካኤል ስም፣ በሚካኤል ስም፣ በቅዱስ ገብርኤል ስም፣ በቅዱስ ገብርኤል፣ በቅዱስ ሩፋኤል ስም፣ በቅዱስ ራፋኤል ስም፣ በቅዱስ ኡራኤል ስም፣ በቅዱስ ራፋኤል ስም 45 ዓመት 45 እጅ እግሩን ያሰርን ለቀናል። ጠቋራ ዳልሞቴ፣ ወሰንጋላ፣ መተት ሁላችንም ያሰርነውን ፈተን ለቀን ወጥተናል። በስላሴ ስም በሲኦል ታስረናል። በል 7 የጮና ጦ ተለበል። አንድ ቀጥል 2 3 4 5 6 በላይ መጨረሻ ግን እዘና ቅዱስ ገብርኤል ሲኦል አውርድ። አይዞህ አማቱ እስኪ አማቱ ማን ነው ስሞት? ግርማ። ማን? ግርማ። ግርማ። እስኪ ና አቶ ግርማ እጄን ያዙ። ብድግ ታው ልቀቃቸው። ኑ ተራመዱ። በደንብ ተራመዱ። አይዞት ተፈቷል። አይዞት አይፍሩ። ያው ደስ አሎት? አዎ 45 ዓመት እንዲያሰሩት ዛሮ ጠቋሮ መተቱ ድግምቱ ነው። አዎ አዎ ደስ አሎት? ቤተሰብ ዛርኩን ኪዳነ ምሕረትን አመስግኑ። ኪዳነ ምሕረትን አዎ እናቴ ኪዳነ ምሕረት አባቴ በ10 ሳንቲም ነው። አይዞት እንኳን ኪዳነ ምሕረት ፈታችሁት። መብራንን አመስግኑላቸው። በ10 ሳንቲም ነው ሙሴ ያረጋችሁ። እግዚአብሔር ይመስገን። ሃይማኖት ማህበር አለው በ10 ሳንቲም ያቋቋመው ኪዳነ ምሕረት እናቴን አባቴን ሁሉ ማህበሩን በ10 ሳንቲም ነበር የሚጠጡት። አዎ አይደግ ጊዜ ዛሬ አይደለም 10 ሳንቲም 10 ብር ምንም አይሰራም። እንኳን ተፈቱ። ኑ እግዚአብሔር ይመስገን። ያው ተንቀሳቀሱ እንደ ልብ። ይሄ አሁን እንደ ልብ መራመድ ይችላሉ። እርሶን የፈታሽ ኪዳነ ምሕረት ሁሉንም ትፍታ። አሜን። አይዞት ቁጭ በሉ። ሁላችሁም ተፈቱ። አሜን። ሁላችሁም እጣ ክፍላችሁ ኪዳነ ምሕረት ትፍታችሁ። በየቤታችሁ ትፍታችሁ። ተቀመጡ ሂዱ። 45 ዓመት ነው ያሰራቸው። 45 ዓመት ነው ያሰቃያቸው። እግዚአብሔር ይመስገን። ኪዳነ ምሕረትን አመስግኑላቸው።